ጓደኛ ደፍር ራሱ ከህይወቱ ውጪ ማለት አልቻለም። ለምትል ምን አገባችሁ ቢለንም እኛ ምን መልስለት መልስ አይኖርም። ገብቶሃል? ካልሆነ ሆኖበታልና ጸበልን እንውሰደው። ጸበል ደስ ይለኛል እኮ ገብቶሃል? ጓደኞቹም አብትሽ እናንተም አላችሁ ወንድሞቹም አሉ። እንዲሁም ከፋሚሊ ጋር ተነጋግረው እኔ ካልሆነ ጸበል መውሰድ እኔ ነው። አሳስረ ነው ብንወስድ ደስ ይለኛል። ሰላም ቤተሰብ እንዴት ናችሁ? አለን ፈጣሪ የተመሰገነ ይሁን። እኔ ደህና ነኝ። እናንተ እንዴት ናችሁ? ቆይታ እንዴት ነበረ? እኔ ጋር በጣም አሪፍ ነው፣ እግዚአብሔር ይመስገን። ዛሬም ተመልሰን ወደ እናንተ መጥተናል። ያው ዛሬም የመጣ ነው እንግዲህ ከአንድ እንግዳ ጋር ነው። እንግዳው ማነው? ያው ቢና ይባላልና ታውቁታላችሁ። የአብሪሽ ጓደኛ ነው። ሰሞኑን ቪዲዮ አይታችሁ ከሆነ የአብሪሽን ወንድም አግኝቼው ነበረ እና ከሩታና በአብሪሽ ኬዝ ባለው ነገር ለማስተካከል እየሞከርን ነው እሱም እኔም እና በሱ ጉዳይ ላይ የተወሰነ ነገሮችን አውርተን ነበረ። ያወራነውን ነገር ያው ቪዲዮውን ያያችሁ ሰዎች አይታችሁታል ብዬ አስባለሁ። እና ምንድነው ያወራነው? ያው አብሪሽ ከሄርሜላ ጋር ያለውን ነገር እንትን የሚል ከሆነ የሚተው ከሆነ ሩታ ለሱ ይቅርታ ማታደርግበት ምንም አይነት ምክንያት የለም በሚል ነገር ነበር ያወራነው። እና እሱ ምንድነው የሰጠኝ መልስ ሩታ ይቅርታ የምታደርግለት ከሆነ ድጋሚ እድል የምትሰጠው ከሆነ በሷ በኩል ያለውን ነገር እናንተ የምታስተካክሉልን ከሆነ አብርሽ እኔ ሄርሜላን እንዲተዋት ከሄርሜላ ጋር ለማራቅ የቻልኩትን ያህል እሞክራለሁ ነው ያለን። እሱም የአብርሽ ጓደኛ ስለሆነ ከነ አቤል ጋር ከነ ብሩክ ጋር አብረው በመሆን እሱን እንዲያግዙት ነው ኤፋን እንዲያግዙት ነው። እና ዛሬ የጠራሁት በሱ ሀሳብ ዙሪያ ላይ ለማውራት ነው። በእርግጠኝነት ያስተውታል ብዬ አስባለሁ። ግን ያው የአብርሽ ነገር ትንሽ ግራ ያጋባል እና ሰሞኑን ቲክቶክም ካያችሁ ዩቲዩብም ላይ የሰራውን ቪዲዮ ካያችሁ ያው ከሄርሜላ ጋር ነው እና ልጁ ወዴት እየሄደ እንደሆነ አላቅም። በእኔ በኩል በጣም ግራ ገብቶኛል። እያደረገ ያለው ነገር ምንም ትክክል ነገር አይደለም። በዚህ ሰዓት ማድረግ የነበረበት ሩታን ይቅርታውን እንድትቀበል ከሄርሜላ ጋር ያለውን ነገር ትቶ ወደ ራሱ እንትን ብሎ ሩታ ይቅርታ እንድታደርግለት መሞከር ነበር የነበረበት። ምክንያቱም አሁን ሩታን ካያችሁ ከእሷ ጋር ያለውን ነገር ምንም ደስተኛ ስላልሆነችበት እስከ ፍቺ ደረጃ ድረስ ደርሳለች እና ያው የፍርድ ቤት ቀጠሮ ነው እየተጠበቀ ያለው። እሷ ወደ ፍርድ ቤት ደረጃ የሄደችበትን ምክንያት ያው ለእናንተ መናገር አይጠበቅብኝም፣ በሱ ምክንያት ነው። ግን እሱ ያንን ነገር የሚተወው ከሆነ ደግሞ እሷ ይቅርታ የምታደርግበት ምንም አይነት ምክንያት አይኖርም። ለምን ካላችሁ ያው ይዋደዳሉ፣ በመሃላቸው የሚያስተሳስራቸው ልጅ አለ፣ በጣም ብዙ ነገር ነው በመሃላቸው ያለው እና ያ ሁሉ ነገር እያለ እኔ ይለያያሉ የሚል ግምት የለኝም። እና ያው ትላንትናም ደግሞ የልጁ ጾታን ባስመለከተ ቪዲዮ ለቋል እና እዛም ላይ ካያችሁ ሩታ በጣም ደስተኛ ሆና ነበረ እያከበረች የነበረችው። አብርሽ ያው ትንሽ ኮስተር ነገር ብሎ ነበር። ለምን እንደሆነ አላቅም። ምናልባት ሌላ የጠበቀው ነገር ሊኖር ይችላል፣ ወይም ደግሞ እሱ የገመተው ነገር ስለሆነ ሊሆንም ይችላል። ብቻ ሩታዬን ካያችኋት የትላንትና ቪዲዮ ላይ በጣም ደስተኛ ሆና ነበረ እና ከእሱ ጋር በምትሆኑበት ሰዓት ሁሌም ደስተኛ ናት። እየተመቻት ያልሆነው የሄርሜላ ነገር ነው እና የእሷን ነገር እንጂ እሱን ጠልታው እንዳልሆነ ሁላችንም የምናውቀው ነገር ነው። እና ያው ዛሬም ቢና ይመጣና እንግዲህ በተቻለን አቅም እሱም ያው በጋሽዬም በኩል ኤፍሬምን ጋሽዬና ሩታን ለማገናኘት አስቧል። ያው ሲመስለኝ ሩታ የፍርድ ቤቱን እንትን እምቢ ስላለች ፍቺውን እፈልጋለሁ ስላለች በዛ ጉዳይ ለማውራት ነው የሚመስለኝ። ያው ሲመጣ እሱ አብረን እንትን የምንለው ነገር ይሆናል እና በእርግጠኝነት ደግሞ እኔ ፍቺውን እሷ ፈልጋ እንደማይሆን በጣም እርግጠኛ ነኝ። ያው አብርሽን እንዲመለስ ወይም ደግሞ ያው እንደ ማስፈራሪያ ማስባም ሊሆን ይችላል፣ የምሯም ማስባው ሊሆን ይችላል። እስካሁን አልተገናኘንም ከእሷ ጋር። ከመጣችም ያው ካገኘናት ምንጠይቃት ነገር ይሆናል። ካገኘናት ሳይሆን ያው ወደ ካሜራ አንመጣም፣ ግን በውስጥ ምንጠይቃት ነገር ይሆናል። በእርግጠኝነት ግን ይህንን ነገር አብርሽ አቅሎት እያየው ይመስለኛል። የፍርድ ቤት ቀጠሮ እስኪደርስ ድረስ የሆነ ውሳኔ ወስኖ ከሄርሜላ ጋር ያለውን ነገር የማይተው ከሆነ ጉዳዩ ከበድ ያለ ኬዝ የሚሆን ይመስለኛል። ስለዚህ አብርሽ ካሁኑ ማድረግ ያለብህ ነገር ምንድነው? ከሄርሜላ ጋር ያለህን ነገር ትተህ የፍርድ ቤት ቀጠሮ ሳይደርስ ከእሷ ጋር ያለህን ከሩታ ያለህን ነገር የፍርድ ቤቱን ነገር ቶሎ ብትጨርስ የተሻለ ነው ብዬ ነው ማስበው። እንደዛ ካልሆነ ግን ነገሮች እየቀለሉ አይሄዱም። የፍርድ ቤት ቀጠሮ ከደረሰ ያው ሩታም ትንሽ እንትን ትላለች፣ ታስቸግረናለች እና ስለዚህ ያ ነገር ከመፈጠሩ በፊት አንተ ከእሷ ጋር ያለህን ነገር ትተህ
ወደ ሩታ ለመመለስ ሞክር። እሱም ወዶ አይመስለኝም። በቀደም ብያቸዋለሁ እና የሆነ እጁ ላይ ያደረገው ሰዓት ራሱ የሆነ ነገር አስደርጋብን ነው የሚመስለኝ። እኔ አላመንኳትም እና ወይ ካልሆነ ሰብሰብ ብለን ጸበልም ቢሆን ይዘነው እንሄዳለን። ስለዚህ አብሪሽ ይሄንን ነገር ተው ነው የምለው። ያው ቢኒያም ሲመጣ ደግሞ የበለጠ ከሱ ጋር የምናወራቸው ነገሮች ይኖራሉ። በእርግጠኝነት ደግሞ ሰብሰብ ብለው ይሄንን ነገር እንደሚያስታውት እርግጠኛ ነኝ። ወንድሙም አለ ያው በዙሪያው ጓደኞቹም ስላሉ አንድ ላይ ሰብሰብ ብለው ያለውን ነገር እንዲተው ያደርጉታል ብዬ አምናለሁ። በሱ ደግሞ በጣም እርግጠኛ ነኝና ያው እስቲ ፋሚሊዎች እንግዲህ እናንተም ያው በጸሎታችሁ አግዙን። ነገሮች እንዲስተካከሉ እየጣርን ነው። እኛም በቻልነው አቅም ይስተካከላሉ ብለን እናስባለን። ያው በውስጥ የምታወሩን ሰዎች ስላላችሁ ነው። ለምን ትልልቅ ሰዎች እንትን ማትሉት እያላችሁን ነው። ያው በውስጥ ለማስተካከል እየሞከርን ነው። ትልልቅ ሰዎችንም እንትን ብለን ቢና አማን ነው። እግዚአብሔር ይመስገን። ምን ነው ፊት ተጫጭነዋል? ጉንፋን አሞ ነው። ቡታጀራ መተን ጉንፋን ያዘትላል። እዛ የለም እንዴ? እዛ የለም አለ ግን እዚህ ነው ያዘው። አይዞህ ፈጣሪ ማር ብለናል። ምን ነበር የሚባለው? በቃ አላወራም። አድጌበታለሁ። እና እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። በዓል ምንም አይልም ይመስገን ነው። አንተ ጋር ጠርተህ ክትፎ ሳጋብዝ ቤተሰብ መች መጣችሁ? የሆነ ነገር ለማማከር ብቻ ነው። ኧረ በመከራ ሲሆን አትደውልም። የምትገኙትስ በመከራ አይደል እንዴ? ፋሚሊዎች በነገራችን ላይ አይገኙም። በጣም አዛ ናቸው። ሁላቸውም በመከራ ነው የምትገኙ። ኧረ የምረን ክትፎ አለ ብትለኝ ይመጣ ነበር። ክትፎ ከሌላ መጣም ማለት ነው። እኛን አትፈልገንም። ከእኛ ጋር ባልፏ ብለህ አታሳልፈው። አሁን ራሱ በመከራ አይደል እንዳያገኙ እግዚአብሔር አልወጣም ነበር። አንተ ስለወደድክ ነው። አሞኝ ተኝቼ ነበር። ራስ ምታት እና ብሽ እና እንዴት ነሽ? አለዋለሁ። ደህና ነህ? ሁሉ ሰላም? በዓል አሪፍ? በዓል ቆንጆ ነው። ምንም አይልም። ያው እንግዲህ ሰሞኑ እኛም ሸገር መተን ያለውን ነገር ለማስተካከል ሞክረናል። ያው ዛሬም የጠራው በሱ ጉዳይ አንዳንድ ነገሮችን ለማለት ነው። ግን ፋሚሊዎች ሰላም አላልኩም። ታስለፈልፈኛለህ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ሲበል። ያው የሁላችንም ቤተሰቦች አንድ ናችሁ። ስማችን የሚለያየው አብቲስቱ ቢኒቲዩብ ምናምን እያለ ይቀጥላል እንጂ ሁሉም ፋሚሊ አንድ ነው እና የኔም ቤተሰቦች እንዴት ናችሁ? አላችሁልኝ? ፈጣሪ የተመሰገነ ያው እና እንደነገርኩ ያው በእነሱ ጉዳይ ላይ የተወሰኑ ነገሮችን ላወራህ ዛሬ የጠራው ማናውቀው አዲስ ችግር አለ ወይስ ሩታ እሺ ብላ ነው? ያው የማታውቁት ነገር ምን አለ ብለህ ነው። እንኳን እናንተ ኦዲየንስ የሚያውቀው ነገር ነው እና ያው ነገሮችን ለማስተካከል እየሞከርን እንደሆነ ታውቃለህ። አንተም በቻልከው አቅም ያው በራስ በኩል ያለውን ነገር ለማስተካከል እየሞከርክ ነው። ያው ቪዲዮዎችህንም ለማየት ሞክሬ ነበር። ሩታን ከጋሽዬ ጋር ለማገናኘት እንትን እያልክ ነው፣ እየጣርክ ነው አንተም ያው በሱ ጉዳይ አንዳንድ ሀሳቦችን ያው ብቻ እንትን ከማለት ያው በጋራ ስንሆን የተሻለ ይሆናል፣ ከአንዱ አንዱ የተሻለ ሀሳብ ይኖረዋል በሚል በሱ ጉዳይ አንዳንድ ነገሮችን ልልህ ነው ዛሬ የጠራው። ልልህ የፈለኩት ጉዳይ ምንድነው? ምናልባት ቪዲዮውን ቼክ አድርገህ ከሆነ ሰሞኑ ኤፋን አግኝቼው ነበረ እና ከሱ ጋር አንዳንድ ነገሮችን አውርተን ነበረ። እሱ ያለኝ ምንድነው ያው ሩታ እንዳስቸገረችው ይቅርታ አልቀበልም እያለች እንደሆነ እና የፍርድ ቤት ቀጠሮን እንደሆነ እየጠበቀች እንደሆነ ነው እየነገረኝ ያለው። በእርግጥ ይሄ ነገር ሲታሰብ በጣም የሚከብድ ነገር ነው። ግን አንዳንዴ ቆም ብለህ ስታስበው ምን አለ ለምሳሌ አሁን እቺ ልጅ በምን አይነት ሁኔታ ነው ይቅርታውን ልትቀበለው የምትችለው የሚለውን ነገር ማገናዘብ አለባችሁ። ለምን ብትለኝ ለምሳሌ እቺ ልጅ ከሄርሜላ ጋር እሱ እያሳለፈ ባለው ነገር ደስተኛ አይደለችም። እሱ ሁሉም የሚያውቀው ነገር ነው። ስለዚህ አሁንም እሱ ከእሷ ጋር ባለበት ሁኔታ ያንን ነገር ባልተወበት ሁኔታ እሷ እንዴት ይቅርታ ልታደርግለት ትችላለች? ስለዚህ እሺን ሀሳብ እኮ እኛ ደጋግመን አውርተን የሰለቸን ጉዳይ ነው። ታውቃለህ ሄርሜላን ከአብርሽ ህይወት ማስወጣት በጣም ከባድ ነገር ነው። አብሶ ደግሞ ለኛ አብርሽ የሆነ ነገር ካላለ በስተቀር አብርሽ ራሱ ካልተናገረ በስተቀር አንደኛ ደፍር ራሱ ከህይወቱ ውጪ ማለት አልቻለም። ለምትል ምን አገባችሁ ቢለንም እኛ ምን መልስለት መልስ አይኖርም። ገብቷል እና ከአንድም ሁለት ሄርሜላን ለማግኘት ሞክሬ ነበር። አንዴ ሄርሜላን አላገኘኋትም። አንዴ ነው በስልክ ምናምን ያገኘኋት።
እሷንም አውርቻት መናገር ያለብኝ ነገሮች በስነ ስርዓት ነግሬያታለሁ። እያንዳንዱ ነገሮች በሷ ምክንያት እየተፈጠረ እንደሆነ ነግሬያት አስረድቻታለሁ። ልጅቷ ግን ሀሳቧም እቅዷም አላማውን ምን እንደሆነ አላውቅም። ገብቶሃል? ስለዚህ እኛ ጓደኞቹ ደግሞ ማንም እየተረዳን አይደለም። እየተሰደብንም ነው። የሚዘቀዝቁም አሉ። ብዙ ነገር ብቻ አለ። ለአብርሽና ለሩታ ጠላቶች የመሰልናቸው ሰዎች ብዙ ናቸው እና ብቻ ያንን ለማስረዳት አይደለም እና ከባድ ነው ልል ነው። ምናልባት አንተም ሞክረው ብታየው ደስ ይለኛል፣ ምን አክል ከባድ እንደሆነ ማለት ነው። ኤርሜላን ከአብርሽ ህይወት ማስወጣቱ ማለት ነው። እና ምን ማድረግ ነው ያለብን እኛ? ገብቷል። ትላልቅ ሰው ካልሰማች፣ እኛ ጓደኞቹን ካልሰማች በቃ ግዴታ ከህይወቱ ሊያስወጣት የሚገባው አብርሽ። ገብቷል። በነገር ላይ ያው ያነሳው ሀሳብ መቃረን አልፈልግም። ልክ ነህ። ምክንያቱም አሁን እሷን ላውራ ብትል እሷ ራሱ ምን አገባህ ብትልህ ምንም አይነት መልስ አይኖርም። እሷ አይምሮዋን ጸጽቷት እያደረገች ያለችው ነገር ትክክል እንዳልሆነ አስባ ከራሱ እስካራቀች ድረስ እሷን እንትን ማለቴ በጣም እንትን ማለት አትችልም። ያው የቻልከውን ያህል ታወራት አለ። እምቢ ካለች ምንም ልታደርጋት አትችልም። ግን እኔ አሁን ላወራ የፈለኩት በሷ ሀሳብ ሳይሆን ቢያንስ አብርሽ እያደረገው ያለውን ነገር ትክክል እንዳልሆነ ሁላችንም እናውቃለን። ስለዚህ በዚህ ዙሪያ ላይ መፍትሄ የሚሆነው ነገር ምንድነው? ወደ መስማማት የሚመጡበትን ነገር ብንፈጥር አይሻልም ወይ? ሀብትሽ መፍትሄ ምንም የለውም። በቃ መፍትሄው ለፈጣሪ ሁሉንም ነገር መተው ነው። ገብቶሃል? አንዳንዴ ሰዎችን ማስተካከል ያልቻላቸው ነገሮች እግዚአብሔር በራሱ ጊዜ ያስተካክላቸዋል፣ በራሱ ጊዜ ይመልሳቸዋል። እና ማድረግ ያለብን የፈጣሪ ምላሽ ማየት ነው። አልፈረምም ያው አልፈረመም ስለ ፈርሙ ፍርድ ቤት ገብቷል፣ ግን ቀጠሮ ሰጥቷቸዋል እንዲያስቡበት ሁለቱም እና በዚህ የአጭር ጊዜ ደግሞ ሁለቱም ሀሳባቸውን ቀይረው እንዲታረቁልን ነው የምፈልገው። አብርሽም መክረነዋል፣ ሩታም በጣም ማለት እግዚአብሔርን ከመጨቅጨቅ አልፈን ኦዲየንስ ሁላ ሰልችቶታል። በቃ ሩታን አታገኟት ምናምን ማለት ነው። ይህን አክል ድረስ ደርሰናል ማለት ነው። ለሁለቱ ትዳር እንዳይፈርስ እኛ ተጠያቂ በጭራሽ ልንሆን አንችልም እና ሩታንም አብርሽን ከሚበቃ በላይ ጨቅጭቀናቸዋል። ከዚህ በለጠ ደግሞ ምንም ማድረግ አትችልም። እንደ ሰው በቃ ትሞክራለህ እንጂ ነገሮች ካልሆኑ ብላይ ደግሞ አትታገለም። ለምን ብትለኝ እግዚአብሔር ፍላጎቱም ሊሆን ይችላል። እኛ እናውቃለን፣ እሱማ እናውቃለን። ከእግዚአብሔር ፍላጎት የሚወጣ ነገር የለም። ህይወታቸው አብረው መቀጠልም ካለባቸው እሱ እንዳለ ነው። መቀጠልም ከሌለባቸው ደግሞ ያው ፈጣሪ አላለው ነው። ስለዚህ በተቻለን መጠን እኔ ተስፋ አልቆርጥም። አሁን ላይም ትላልቅ ሰው ላይ አሁን ላይ እኔ ትላልቅ ሰው ገብቶበት ነገሮች ቢስተካከሉ ላለው እንጂ አሁን ላይ እንደኛ ጓደኝነት ምናምን የሚሆን አይመስለኝ። አይ ያው አሁን የፍርድ ቤት ቀጠሮ ስለተሰጣቸው ጊዜ አለ። ስለዚህ በዛ ጊዜ ከቻለን ነገሮችን አስተካክለን ወደ ትዳራቸው ቢመለሱ አይሻልም? አሁን እኮ እኔ በሩታ በኩል ሩታን አልፈርድባትም። ለምን ብትለኝ አብርሽ እያደረገ ያለውን ነገር እስካልተወ ድረስ እሷ ይቅርታውን ልትቀበል አልቻለችም። ግን ያንን ነገር ቢያስተካክል ደግሞ እሷ ይቅርታውን እንደምትቀበል በጣም እርግጠኛ ነኝ። ምክንያቱም ባይዋደዱ ባይፋቀሩ እዚህ ደረጃ ድረስ አይደርሱም ነበር። እስከዛሬ እዚህ ደረጃ ድረስ የደረሱ ኤርሚላ ካልወጣች ብላ እንደዚህ ድርቅ ከምትል አንዳንዴ እኮ አንድ ሰው ያጠፋላ። አሁን አብርሽ ጥፋተኛ ነው፣ አንተ ታምንበታለህ፣ እኔም አምንበታለሁ። አንዳንዴ ደግሞ ትዳር ላይ የአንዱን ጥፋት አንደኛውን ይሸፍናል። ገብቶሃል? መቻቻል ነው ትዳር። የአብርሽ ጥፋት ሩታ ካልደበቀች፣ የሩታ ጥፋት ደግሞ አብርሽ ካልደበቀ ሩታ ትንሽ ግር ያለኝና ትንሽ ግልጽ ያልሆነልኝ ይሄ ነው። ገብቶሃል? የትኛውም ትዳር ብታይ ስህተት ይኖራል፣ መጋጨት ይኖራል ማለት ነው። ስለዚህ መቻቻል ሊኖር ይገባል። አብርሽ ካጠፋ አንዳንዴ ጥፋቱን ደበቅ አድርገህ በቤት ይዘህ ውጠህ የምታሳልፋቸው ነገሮች አሉ። ሁሌም እኮ አንድ ሰው እኔ እንደምፈልገው ይሆንልኝ ይባላል። አንተ እኔ እንደምትፈልግልኝ ይሆንልኝ እኮ አይደለም። ስለዚህ ሩታም አብርሽ አንዳንዴ ጥፋቶችን ያጠፋል። ገብቷል? ያንን ጥፋት ደግሞ አንዳንዴ ደብቀህም ትኖራለህ። የሆነ ነገር ለማስተካከል ቤትህን ለማስተካከል ምናምን ደብቀህ የምትኖረው ላይፍ ይኖራል። ስለዚህ እነሱ መሀል ላይ አሁን መከባበር፣ መሸፋፈን፣ መቻቻል ነው የሌለው ብዬ ነው የማስበው። ገብቶሃል? ፍቅር በጣም ከባድ እኮ ነው። ፍቅር ይቅርታን ያደርጋል። ፍቅር ሁሉን ይችላል፣ ታጋሽ ነው። ይህን ነገር ደግሞ እነሱ ያወቁት አይመስለኝም። ከዚህ የባሰ እኮ በጣም ብዙ ጥፋት ሰርቶ ይቅርታ የሚደረግለት ባለትዳሮችን ያውቃሉ። ገብቶሃል?
ስለዚህ አሁን አብርሽ ቀን በቀን ጥፋቱን ይድገም ማለት አይደለም። ያ ሳይሆን አንዳንድ የምንሸፍናቸው ጥፋቶች ይሆናል። ግን እነሱ ምናልባት ሜቢ ካሜራ ላይ እያንዳንዱ ህይወቱ ካሜራ ላይ ስለሆነ ያን ነገር ጎልቶ ወጥቶ ሊሆን ይችላል። ግን ያው አሁን እኔ ደግሞ ምልህ ነገር ምን ታውቃለህ ቢና? እሺ ለምሳሌ አሁን እቺ ልጅ እሱ ከሄርሜላ ጋር ባለበት ሁኔታ ወደ ትዳር ገባች እንበል። ያንን ነገር ማስተካከል ማይችል ከሆነ ነገሮች እየተባባሱ የሚሄድ ከሆነ ነገም ሌላ ሌላ አይነት ጥፋት የሚደገም ከሆነ የዚች ልጅ ህይወት ምን አይነት ህይወት ሊኖራት ይችላል የሚለውን ነገር የሆነ ትንሽ የሚከብድ አይመስልህም? ነው እኮ ቅድም እኮ ነገር ያለው ታርቀው ጨርሰው ነበር እኮ ገብቶሃል። የበዓሉ ቀን መጣች ሄርሜላ ቀድማ ስለተገኘች ብቻ ነው ሩታ አስቆጥቷት አስኮርፏት። ምናልባት ምግብ መብላታችን ምናምን ጥፋት በእርግጥ በጣም እንትን የሚል ነገር እኮ ነው። የዛ ቀን የሰራች ስህተትማ ቢኒያ ወደ እሷ እንትን እንድትሉ አልፈልግም። ለምን ታውቃለህ? ይኸውልሽ ሀብትሽ ምን ሆነ መሰለህ፣ እኛ እዛ ጓደኞቹ ምናምን ተሰብስበን እሷን ለማስደሰት ነው። እኛ ሄርሜላ ትመጣለች ሁላ ብለን አላሰብንም። ገብቶሃል። ሄርሜላ መምጣቷን ያሰብነው በኋላ ነው እንጂ አንድም ኤርሜላ ትመጣለች የሚል ሀሳብ አልነበረንም። ብቻ ሩታ ለማስደሰት ሩታ ደስ እንዲላት ነበር በዓሉን እንደዚያ ያደረግነው። ግን ሩታ መጣች ምናምን ያላሰበችው ነገር ደበራት። ኤርሜላ ስላለች እየበላን ነበር ምናምን በጣም ከፋት ማለት ነው። ሊያስከፋት ይችላል ምናልባት እሺ የኛ ጥፋት ነው በጣም ይቅርታ አለን። ግን በዛ ሰዓት ሩታ ተረጋግታ ሁሉ ነገር በሆድ ይዛ ከዛ በዓሉን በሰላም አክብራ አብርሽን መቆጣት አትችልም። የት ሄዳል አብርሽ? ከእሷ ጋር ነበር። ነገርን ይባስ ከማባባስ ይልቅ በቃ ነገርን አንዳንዴ እኮ ከስሜታዊነትም ወጥተህ ነገሮችን ካላየ ይባባሳሉ ነው። ትንሹ ነገር ያስቀይማል ስሜታዊ ከሆንክ ማለት ነው። እያንዳንዱ የምታስብበት ኔጌቲቭ ነው የሚሆነው። ስለዚህ እንደዛ ነው የሚመለኝ። አሁንም ሩታን ምናልባት ካገኛ ታጀራ መተህ በቃ መንገድ ነው ያለብህ። እያንዳንዱን ነገር ወደ ኔጌቲቭ ከወሰደችው ብዙ ነገር ይባባሳል። በጣም ብዙ ነገር ልክ ነህ። እያንዳንዱን ነገሮች እኮ በጥሩ ሁኔታ በጥሩ አንግል ማተረዳቸው ከሆነ ትንሽ ሚስቴክ ብዙ ነገሮችን ዋጋ ሊያስከፍል ይችላል። አሁን ላይ ደግሞ እያስከፈለ ያለው እሱ ነው። ገብቶሃል? በእኔና በአንተ አይን ትንሽ ነው የምንለው ነገር ሁለቱ መሀል ላይ ደግሞ ሲደርስ ገኖ ይታያል። ያው እኔ እኮ ሩታ አሁን ይሄንን ነገሮች መቻል የለባትም እያልኩኝ አይደለም። ግን ምን አለህ መሰለህ፣ እሺ እሷ ይሄንን ነገሮች እንኳን ብትችል አብርሽ ይሄንን ነገር ማስወገድ የለበትም ወይ? እሷ አሁን ለምሳሌ አንተ ሚስት አንተ የማይመቻትን ነገር ልታቆም ይገባል። ወደ ትዳር ዓለም ስትገባ ዋና አሁን አብርሽኛ ምን እንደነካው አናውቅም። ቤተሰብ ጋር እሺ ወይ ካልሆነ ጸበል እንውሰደው። ጸበል ደስ ይለኛል እኮ ጓደኞቹም እናንተም አላችሁ ወንድሞቹም አሉ። እንዲሁም ከፋሚሊ ጋር ተነጋግረው ነው ካልሆነ ጸበል መውሰድ እኔ አሳስረ ነው ብንወስድ ደስ ይለኛል። ስለ የሆነ ያለው ነገር አሁን እንደ ሰውኛ ስታስበው የሆነ ግራም ያጋባ ነገር ነው። የሆነ ሁኔታውን ለመረዳት ራሱ ይከብዳል። አንተ ብቻ አይደለም ጥፋቱን ያየው ቤተሰብ ሁሉ አምኗል። እህት ወንድሙ፣ ጋሽዬ ሁሉም ነው ያዘነበት እና ምን እንደሆነ በዚህ ሰዓት አብርሽ ምን እንደነካው እኛ የምናውቀው ነገር የለም። በዚህ ልክ የሚያደርገው ነገር ፈልጎት ይሁንም አናውቅም። ስለዚህ አብርሽ በዚህ ሰዓት ደግሞ እንደዚህ በሆነበት ሰዓት ላይ ሰው ያስፈልገዋል። ገብቷል? መካሪ ያስፈልገዋል። ትክክል አይደለም የሚለው እውነተኛ መንገድ የሚያሳየው ሰው ያስፈልገዋል እና እኛ በጎኑ ስንሆን እሱን የደገፍን ከእሱ ጋር ሩታ እንድትጣላ ወይ ምንል ነው የሚመስለው አብዛኛው ሰው። ያ አይደለም። ጓደኛህን ቀርበህ ነው ከስህተቱ ልትመልሰው የምትችለው። የዋለበት ውለህ ነው ልታስወጣው የምትችለው አይደለም። ስለዚህ ጓደኛን ለማስተካከል ብዙ መንገድ ልትሄድ ትችላለህ። አንዳንዴ ደግሞ ለሱ ስትል ጥፋቶችም ልታጠፋ ትችላለህ። ገብቶሃል? እና ያንን ነገር ባደረግንበት ሰዓት ነው ሰው እየተረዳን ያለው ነው። እና እሺ ችግር የለም። በጣም አመሰግናለሁ ስለጠራኸኝም። ኤርሜላን ከአብርሽ ህይወት ለማስወጣት በቻልኩት ልክ እሄዳለሁ። ዛሬም ነገም ተስፋ አልቆርጥም እና እናንተም ሩታን ምከሯት። እዛው ሆና ቢያንስ አሁን ላይ ልትወልድም አካባቢ ነው እና ሰው በደንብ የሚያስፈልጋት ሰዓት ነው። ብትችሉ ካጠገቧ እንዳትለዩ፣ እንዳትርቁ። ትንሽ ነገር ያስከፋታል። ያን ያክልም ደግሞ ትንሽ ነገር ነው የሚያስደስታል እና ከዚህ በለጠ ደግሞ ምንም ልል አልችልም። እስቲ በቃ ችግር የለውም። ያው እኔ ዋና ልላ የፈለኩት ሀሳብ ከተረዳኸኝ ቢና ኤፋ ትላንት አግኝቼው ያው ሩታን ሄርሜላን ለማራቅ ካጠገቡ የቻልነው እንሞክራለን ብሎኛል። እኔም ሩታ እሺ እንድትል ይቅርታ እንድትቀበለው የቻልነው ከፋሚሊ ጋር እናወራለን። ግን አንተ ከኤፋ ጋር አብራችሁ ትሆኑ ያው እና አቤልም አሉ ጓደኞቹ አብራችሁ ሰብሰብ ብላችሁ
እንትን እንዲል አድርጉት፣ ከእሷ ህይወት እንድትወጣ አድርጉት። ኤፋን አግዙት ልልህ ነው ዛሬ ወደዚህ የጠራው። ችግር የለውም። በደስታ ነው እኛ የምናግዘው። እሺ ስጋት አይገባ። በዚህ ደስ ብሎ ነው የምናግዘው። ያኔም እያገዘን ስለሆነ ማለት ነው። ችግር የለም። እናመሰግናለን። እና ፋሚሊዎች እንዳያችሁት ነው። እሱም እኛ የቻልነው ያህል እየሞከርን ነው። ሁኔታዎችን እየከበዱብን ስለሆነ እንጂ እኛም እኮ ከሩታ ጋር የመሆኑ ነገር እንፈልገዋለን ነው እያለ ያለው። እስቲ ብቻ በተቻለው አቅም ነገሮችን ለማስተካከል እንሞክራለን ሳይሆን ያው ይስተካከላሉ ብለን እናስባለን። መልካም ቀን ይሁንላችሁ።